በዚህ የደህንነት ካሜራ ቅጂ ውስጥ እንደሚታየው አንድ ሰው ወደ አንድ የመኖሪያ ቤት የመኪና ማቆሚያ እየተንደረደረ ከገባ በኋላ 3 የጥይት ድምጾች ተሰሙ። ከዚህ ቅጽበት በኋላ ራሱ ሰው በፍጥነት ከመኖሪያ ቤቱ የመኪና ማቆሚያ ከወጣ በኋላ በሩጫ ከቦታው ያመልጣል። ይህ በፍጥነት ወደ መኖሪያ ቤቱ የመኪና ማቆሚያ ቦታ ገብቶ በፍጥነት ሲወጣ የሚታየው ሰው መልኩ በግልጽ አይታይም። ኮፍያ ያለው ጥቁር ሁዲ የለበሰ ሰው በመሆኑ መልኩን ለመለየት የሚያዳግት ነበር። ፖሊስ የተኩስ ድምጹ በተሰማበት ቦታ ላይ ደረሰ። የ31 ዓመቱ ሚካኤል በተተኮሰበት ጥይት ተገሎ ተገኘ። ሚካኤል በመኖሪያ ቤቱ መኪና ማቆሚያ ስፍራ ተገሎ ሲገኝ ቀደም ሲል በደህንነት ካሜራ ላይ የተሰማው የመሳሪያ ድምጽ በሚካኤል ሰውነት ላይ ያረፉ ጥይቶች ድምጽ እንደነበር የማያጠራጥር ነበር። ነገር ግን ገዳዩ ማን ነው? በኮፍያ ውስጥ ተሸፍኖ ማንነቱ ለጊዜው ሊታወቅ ያልቻለው ሰው ማን እንደሆነ ማወቅ እንቆቅልሽ ሆነ። ፖሊስ በዛ አካባቢ ከነበሩ ሰዎች የተለያዩ የምስክር ቃሎችን መስማት ቀጠሉ። ከነዚህ መካከል አንዲት ለፖሊስ የምስክርነት ቃሏን ስትሰጥ በዛን ቀን ቤት ውስጥ ከአባቷ ጋር ቁጭ ብላ እንዳለች 3 ጊዜ ያክል የመሳሪያ ጥይት ድምጽ መስማቷን ትገልጻለች። ከዚህ ምስክር በተጨማሪ ሌሎች ምስክሮች 3 ጊዜ ያክል የሰሙትን የመሳሪያ ድምጽ ቢገልጹም ማናቸውም ግን የተኳሹን ማንነት መለየት እንዳልቻሉ ነበር የተናገሩት። የተወሰኑ ሰዎች በደህንነት ካሜራ ውስጥ የሚታየው ሰው ወንድ እንደሆነ በአይን ምስክርነታቸው ሲገልጹ፣ የተወሰኑት ደግሞ ሴት እንደሆነች ይገልጻሉ። ይህ ግራ የሚያጋባ የተለያየ ሰው የተለያየ ሐሳብ የምስክርነት ቃል ለፖሊስ ነገሩን ቀላል እንዳይሆን የሚያደርግ አጋጣሚ ነበር። ፖሊስ በአካባቢው ከደረሰ በኋላ በርከት ያሉ የአካባቢው ነዋሪዎች ቦታው ላይ ሰብሰብ ብለው ስለ ጉዳዩ እየተነጋገሩ በመረበሽ ስሜት ቆመው ነበር። የፖሊስ አባላት ወደ መኖሪያ ቤቱ የመኪና ማቆሚያ ተጠግተው የሆነውን ነገር መመርመር ጀመሩ። በዛ ውስጥ በቆመው መኪና ውስጥ አንድ ሰው በመኪናው ጋቢና ውስጥ ይታያል። በተተኮሰበት መሳሪያ ሰውነቱ በደም ተበክሏል። የፖሊስ አባላት ምናልባትም ሰውየው የቀረው እስትንፋስ ካለው በሚል ከነሱ ጋር እንዲቆይ ጎላ ባለ ድምጽ እየጮሁ ይጠይቁታል። ነገር ግን ጥይት የተተኮሰበት ሰው እስትንፋሱ ከተቋረጠች ቆይታለች። ፖሊስ የሟችን ማንነት በጊዜው ባለመረዳቱ ማንነቱን ለማወቅ የሚረዱትን ፍተሻዎችና መጠይቆችን ማድረግ ጀመረ። በዚህ በሟች የኪስ ዋሌት ውስጥ የተገኘው የመንጃ ፍቃድ መታወቂያ ሰውየው የ31 ዓመቱ ሚካኤል እንደሆነ ተረጋገጠ። ጥቃቱ በተፈጸመበት ሰዓት ሚካኤል መኪናውን ለማቆም የመኖሪያ ቤቱ ታች ላይ በሚገኘው የመኪና ማቆሚያ መኪናውን አቁሞ ከእህቱ ጋር በስልክ እየተነጋገረ ነበር። ነገር ግን በዛች ቅጽበት ሚካኤል ከእህቱ ሜርሊ ጋር እየተነጋገረ ባለበት ጊዜ ድንገት የመሳሪያ ጥቃት ከኋላው በኩል በዛው በመኪና ውስጥ ባለበት ሰዓት ደረሰበት። ለፖሊስ ትልቁ የምርመራ ማስረጃው በዛ የደህንነት ካሜራ ውስጥ ወደ መኪና ማቆሚያ ስፍራው ሲወጣና ሲገባ የሚታየው ሰው ሆኖ ሳለ ያ ሰው ግን ወንድ ይሁን ሴት እንኳን በግልጽ ለመለየት አስቸጋሪ ነበር። በደህንነት ካሜራው ሙሉ ለሙሉ እንደሚታየው 3 ጊዜ መሳሪያውን ከተኮሰ በኋላ በጥድፊያ ያመለጠው ማንነቱ ያልታወቀ ሰው ወደ አንድ ነጭ ሚኒቫን ካመራ በኋላ መኪናውን ተነስቶ በጥፊ ይሰወራል። ነገሩ በዚህ የመኪናው እንቅስቃሴ ቀላል እንዳይሆን የመኪናው ታርጋ ቁጥር በካሜራው ውስጥ አይታይም ነበር። ከተለያዩ በዛ አካባቢ ከተገኙ የደህንነት ካሜራ ቅጂዎች አንግል ሲታይ የነጩ ሚኒቫን የታርጋ ቁጥር ከቆይታ በኋላ መታየት ቻለ። በዚህ የታርጋ ቁጥር መሰረትም የዛ መኪና ባለቤት ስም ወጣ። በዚህ ሚሼል የተባለች ሴት የዚህ መኪና ባለቤት ሆና ተገኘች። ይህንን ተከትሎ ፖሊስ ሚሼል የተባለችውን ሴት በስልክ ለማውራት ሙከራ አደረገ። ፖሊስ በሷ ባለቤትነት ስለተመዘገበው መኪና ወንጀሉ በተፈጸመበት አካባቢ ስለመታየቱ አካባቢውን ጠቅሶ ጠይቃት። የሚሼል መልስ በፍጹም እዛ አካባቢ እንዳልነበረችና ከቦታውም ርቃ እንደምትኖር ተናገረች። ወደ አንድ አካባቢ ልትሄድ የምትችልበት አንዳች ምክንያት እንደሌላትም አስረግጣ ገለጸች። ፖሊስ በቀጣይነት በሷ ስም የተመዘገበው መኪና ከደህንነት ካሜራ የተገኘውን
የቪዲዮ ምስል እንድታየው ተደረገ። በደህንነት ካሜራው መኪናው የታየበት ቦታ እሷ ከምትገኝበት 150 ኪሎ ሜትር ርቀት ላይ የሚገኝ ነበር። ሚሼል በዚህ ሰዓት አንድ ጠቃሚ መረጃን ለፖሊስ ማቀበል ጀመረች። ይህም እዛ ቦታ ላይ ልትገኝ የምትችለው የሥራ ባልደረባዋ የሆነች ካትሪን እንደሆነች ገለጸች። ካትሪን የተባለችው ሴት ደግሞ የሟቹ ሚካኤል የቀድሞ ፍቅረኛ ነበረች። ይህ የመረጃ ግጥምጥሞች ታዲያ የፖሊስን የምርመራ አቅጣጫ መስመር የሚያስይዝ ነበር። የፖሊስ ቀጣይ ጥያቄ በሚሼል ባለቤትነት የተመዘገበው መኪና እንዴት ያለሷ አውቅና ካትሪን የተባለችው ሴት ይዛ ልትገኝ ቻለች የሚለው ነበር። ይህም ጥያቄ ለሚሼል ሲቀርብላት ለሷም ግራ የሚያጋባ ጥያቄ እንደሆነ ገለጸች። ካትሪን ብዙም ሳይቆይ በፖሊስ ቁጥጥር ስር ዋለች። ሚካኤል ከተገደለበት ቦታ ከተገኘው የደህንነት ካሜራ ቅጂ ውጪ ሌሎች በሌላ ቦታ የተገኙ የደህንነት ካሜራ ቅጂዎች ካትሪን በእርግጥም ከዚህ ግድያ ጋር መያያዟን የሚያረጋግጥ ነበሩ። ቀጣዩ ጥያቄ ታዲያ ለምን ግድያው ተፈጸመ የሚለው ነበር። ቀደም ሲል እንደተገለጸው ካትሪን ከሚካኤል ጋር የቀደመ የፍቅር ግንኙነት ውስጥ ነበረች። ካትሪን ከሚካኤል ጋር ብትለያይም ሁለቱን የቀድሞ ፍቅረኛሞች የሚያገናኝ ጽንስ በሆዷ ይዛ ነበር። ልጁም ተወለደ። ሚካኤል ግን አባትነቱን ለማረጋገጥ የዲኤንኤ ምርመራ ውጤት ማድረግ ነበረበት እንጂ ካትሪን ራሷ የወለደችው ልጅ የሱ እንደሆነ ለመግለጽ ፍላጎት አልነበራትም ነበር። መረጃዎች እንደሚጠቁሙትም ካትሪን የልጁ አባትነት መብት ለሚካኤል እንዳይሰጥ ፍጹም ፍላጎት አልነበራትም። ቀደም ባለ ጊዜ በጭቅጭቅና ንትርክ የታጀበው ግንኙነታቸው ገዘፍ ያለ ቂም እንዲያረግዝ ምክንያት ሆኖ ግንኙነታቸው የጠላትነት ያክል ሆነ። ሚካኤል የልጁን አባትነት ለማስከበር ከካትሪን ጋር በፍርድ ቤት ሙግት የገጠመበት ሰሞን ነበር። ፍርድ ቤቱም ባዘዘው መሰረት የዲኤንኤ ምርመራ ውጤት እንዲያመጣ ቀን ተቆጥሮለታል። ሚካኤልም ታዲያ የዲኤንኤ ምርመራውን አጠናቆ ወደ ቤቱ በተመለሰበት ቀን የካትሪን የከፋ ጥላቻ ወደ ከፋ የበቀል እርምጃ ተቀይሮ ይዛ በመጣችው መሳሪያ 3 ጊዜ ያክል ተኩሳ ገደለችው። በዛን ቀንም በተገኘው የደህንነት ካሜራ ቅጂ ላይ የታየው ሰው ራሷ ካትሪን እንደሆነች ተረጋገጠ። በዚህም ፍርድ ቤት በካትሪን ላይ የዕድሜ ልክ እስራት ፈረደባት። ዋና የፍርድ ቤት መከራከሪያ ሰበብ የነበረው ጨቅላ ልጃቸው በካትሪን የስሜታዊነት ጭካኔ ተግባር ያለ እናትም ያለ አባትም እንዲያድግ ሆነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።